ሰላም ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ኤአይ ቴክ ስቱዲዮ በሰላም መጡ። በላይነሽ ነኝ ከኤአይ ቴክ ስቱዲዮ። ዛሬ የማሳያችሁ በጣም የሚጠቅማችሁን ነገር ነው። እሱም ቲክታክ መክፈት ከፈለጋችሁ እንዴት አድርጋችሁ ኒች እንደምመርጥና ኒች ሰሌክሽናችሁ ምን መሆን እንዳለበት በደንብ አድርጌ ያሳያችኋለሁ። ስለዚህ ሁላችሁም ይህንን ቪዲዮ በደንብ እስከ መጨረሻው ድረስ እዩት። እንዲሁም ለቤቱ አዲስ የሆናችሁ ላይክ፣ ሼር ኤንድ ሰብስክራይብ በማድረግ ቪዲዮን ጀምሩት። አሁን ቀጥታ ወደ ቪዲዮ እንሄዳለን። ቀጥታ ወደ ቪዲዮ። እሺ እንግዲህ በአጠቃላይ ቲክታክ በምከፍቱበት ጊዜ በጣም ብዙ ነገሮችን መጀመሪያ ላይ ማስተዋል አለባችሁ። እነዚህም ማለት የምትከፍቱት ቲክታክ ለምንድን ነው? ለምን ዓላማ ነው? ለመዝናኛ ነው ወይስ ቢዝነስ ሰራበታለሁ ምናምን ብላችሁ መጀመሪያ ላይ በደንብ አድርጋችሁ ይህን ክሪቲካል ማሰብ አለባችሁ ማለት ነው፣ መጀመሪያ ከመክፈታችሁ በፊት። እንዲሁም ስትከፍቱ የቲክታክ አካውንቱን በፊት የሰራውላችሁ ቪዲዮ አለ፣ እሱን እዩት። ምን አይነት ቲክቶክ አካውንት ነው መክፈት ያለብኝ? ኢንተርናሽናል ነው ወይስ በኢትዮጵያ ነው መክፈት ያለብኝ ብላችሁ ይህንንም በደንብ ከወሰናችሁ በኋላ ቀጣዩ እንትናችሁ ሊሆን የሚችለው ምንድነው? ኒሽ ሰሌክሽን ነው። ኒሽ ሰሌክሽን ማለት የምትሰሩት ወይም የምትከፍቱት የቲክቶክ አካውንት የምታወሩት ወይም የምትሰሩት ስራ ምን እንደሆነ መምረጥ ነው። በምን ዙሪያ ነው የምሰራው ወይስ በምን ዙሪያ ብሰራ ያዋጣኛል ብላችሁ የምትመርጡበት ወይም ሰሌክት የምታደርጉበት ፕሮሰስ ነው ኒች ሰሌክሽን የሚባለው። ይሄ በጣም የእናንተ ቲክቶክ ወይም የእናንተ ቪዲዮ ቫይራል ሊወጣ የሚችልበት የመጀመሪያው ዓላማ ወይም የመጀመሪያው ስቴፕ ነው። ምክንያቱም ኒቻችሁ ቪዲዮዋችሁን የምሰሩት ቪዲዮ ቫይራል እንዲወጣ እንዲሁም በጣም ብዙ ፎሎወር ብዙ ተከታይ እንዲኖራችሁ የሚያደርግ የመጀመሪያው ስቴፕ ነው። ስለዚህ ኒች ስመርጡ አንድ የሆነ ኒች ነው መምረጥ ያለባችሁ። እሱም ማለት ለምሳሌ ኢንተርቴንመንት ከሆነ ኢንተርቴንመንት፣ ኤዱኬሽን ከሆነ ኤዱኬሽን፣ እንዲሁም አሁን ለምሳሌ ስፖርት ከሆነ ስፖርት ነው መምረጥ ያለባችሁ አንድ አይነት እና ስትመርጡ ደግሞ ኒቹን ከመረጣችሁ በኋላ ስም ስታወጡ ደግሞ በጣም ብራንድ የሆነ ስም ነው ማውጣት ያለባችሁ። ያም ሲባል ለምሳሌ ስለዚህ ባዮችሁ ላይ በደንብ አድርጋችሁ ማስቀመጥ አለባችሁ ማለት በአጭሩም ቢሆን ልትሰሯቸው የምትችሉትን ነገሮች በአጭሩ ልክ እዛ ላይ ማስቀመጥ አለባችሁ። እንደዛ ከሆነ ሰዎች ከእናንተ ፕሮፋይል ፒክቸራችሁ ገብተው ባያችሁ ላይ ገብተው ሲያዩት ትክክለኛውን ነገር ያገኙታል ማለት ነው። በዛ ቲክቶክ አካውንት ሊያገኙት የሚችሉትን ነገር በደንብ አድርገው ያገኛሉ ማለት ነው። ስለዚህ ይህንን በጣም ትኩረት አድርጋችሁ ነው መስራት ያለባችሁ። ይሄ ቲክታክ አካውንት ከመክፋታችሁ በፊት በየትኛው ኒች ብሰራ ያዋጣኛል፣ ሁለተኛ ደግሞ ሞር ሁሉንም የእድሜ ደረጃ ኮንሲደር ያደረገ ሁሉንም ማህበረሰብ ያካተተ ስራ ብትሰሩ ነው ሞር ቪዲዮዋችሁ ሞር ቫይራል የሚወጣው ማለት ነው። ለምሳሌ ኢንተርቴንመንት ላይ ጭፈራ ከሆነ ኤቭሪዴይ በጭፈራ አይደለም። አንዳንድ ጊዜ በጣም ክሬቲቭ መሆን አለባችሁ። የተለየ ነገር መፍጠር አለባችሁ። ሰው የእናንተን ቪዲዮ በየቀኑ የተለየ ነገር ይፈጥራል ብሎ እንዲያያችሁ ማለት ነው። ከዛ ውጭ ግን ሁልጊዜ ጭፈራ ከሆነ ለምሳሌ የምሰሩት ቪዲዮ ሰው ማለት ይሰለቻል። ያ እንትን ሁልጊዜ ይሰለቻል። ስለዚህ ያንን ማድረግ አለባችሁ። በዚህ መሰረት እንደዛ መስራት አለባችሁ። ሌሎች ልሰራላችሁ የምትፈልጓቸው ነገሮች ካሉ ኮሜንት ላይ ያስቀምጡልኝ፣ እሰራላችኋለሁ የምትፈልጓቸውን ነገሮች። ለዛሬ ይሄ ይበቃናል፣ ጨርሻለሁ። ባይ ባይ። አሁን ለምሳሌ ብራንድ ኔም ሲባል ለምሳሌ ሜሲ ሲባል አሁን በጣም ይታወቃል። ምክንያቱም ያንን የሚከተሉ ለዛ ለሚከተሉት ሰዎች ቪዲዮዋችሁ ምን ይደረጋል? ፖስት ይደረጋል ማለት ነው። በጣም ብራንድ የሆነ ኔም የሆነ ነው መምረጥ ያለባችሁ። በአብዛኛው በቃ በፐርፌክት በእናንተ ፐርሰናል ኔማችሁ ፐርሰናል ሞር ኢንተርናሽናል አካውንት የምትከፍት ከሆነ በፐርሰናል ኔማችሁ እንዲሁም በፐርሰናል ፕሮፋይል ፒክቸራችሁ የምትከፍቱት ከሆነ ሞር ቫይራል የመውጣት እድሉ በጣም ዝቅተኛ ነው። ስለዚህ በጣም ብራንድ የሆነ ኔም
አሁን ላይ ቲክቶክ ላይ የሚገርማችሁ ጉዳይ ፌስለስ ቪዲዮ መስራት ይቻላል። ዩቲዩብ ላይ ነው ሞር የማይቻለው። ቲክቶክ ላይ ግን ስለሚቻል እሱን ስትሰሩ በጣም ሞር ቫይራል የሆነ ኔም ማውጣት አለባችሁ ወይም ሲም ማውጣት አለባችሁ ማለት ነው። ከማን ጋር? ከምትሰሩት ቪዲዮ ጋር ሪሌት የሆነ። ስለዚህ ይህን ኒች ስትመርጡ በጣም ቫይራል መሆን አለባችሁ። የምትሰሩትን ስራ ደግሞ ኮንሲደር ያደረገ መሆን አለበት። ከዛ ለኒቻችሁ ደግሞ ዲስክሪፕሽን መጻፍ አለባችሁ። በዛ ቲክቶክ አካውንት ላይ ልሰሩት የምትችሉት ነገር ምን ምን እንደሆነ ሞር ዲቴል ዲስክሪፕሽን መጻፍ አለባችሁ ማለት ነው። ምክንያቱም ዲስክሪፕሽን ካልጻፋችሁለት ሌሎች ሰዎች አሁን የእናንተን ቪዲዮ ዲቴል ማየት የእናንተን ፕሮፋይል ዲቴል ያዩታል። የሆነ ቪዲዮ ስትለቁ በዚህ ቲክቶክ አካውንት ላገኝ የምችለው ነገር ምንድን ነው ብለው ገብተው ዲቴል ሲያዩት ያንን የእናንተ ኒች የሚገልጽ መሆን አለበት ማለት ነው። ስለዚህ ሞር ዲስክሪፕሽን ወይም ባዮ መጻፍ አለባችሁ ማለት ነው። ባዮ ላይ የምትሰሩትን ስራ አሁን ለምሳሌ ብራንድ ኔም ሲባል ለምሳሌ ሜሲ ሲባል አሁን በጣም ይታወቃል። ምክንያቱም ያንን የሚከተሉ ለዛ ለሚከተሉት ሰዎች ቪዲዮችሁ ምን ይደረጋል? ፖስት ይደረጋል ማለት ነው። በጣም ብራንድ የሆነ ኔም የሆነ ነው መምረጥ ያለባችሁ። በአብዛኛው በቃ በፐርፌክት በእናንተ ፐርሰናል ኔማችሁ ፐርሰናል ሞር ኢንተርናሽናል አካውንት የምትከፍት ከሆነ በፐርሰናል ኔማችሁ እንዲሁም በፐርሰናል ፕሮፋይል ፒክቸራችሁ የምትከፍቱት ከሆነ ሞር ቫይራል የመውጣት እድሉ በጣም ዝቅተኛ ነው። ስለዚህ በጣም ብራንድ የሆነ ኔም አሁን ላይ ቲክቶክ ላይ የሚገርማችሁ ጉዳይ ፌስለስ ቪዲዮ መስራት ይቻላል። ዩቲዩብ ላይ ነው ሞር የማይቻለው። ቲክቶክ ላይ ግን ስለሚቻል እሱን ስትሰሩ በጣም ሞር ቫይራል የሆነ ኔም ማውጣት አለባችሁ ወይም ሲም ማውጣት አለባችሁ ማለት ነው። ከማን ጋር? ከምትሰሩት ቪዲዮ ጋር ሪሌት የሆነ። ስለዚህ ይህን ኒች ስትመርጡ በጣም ቫይራል መሆን አለባችሁ። የምትሰሩትን ስራ ደግሞ ኮንሲደር ያደረገ መሆን አለበት። ከዛ ለኒቻችሁ ደግሞ ዲስክሪፕሽን መጻፍ አለባችሁ። በዛ ቲክቶክ አካውንት ላይ ልሰሩት የምትችሉት ነገር ምን ምን እንደሆነ ሞር ዲቴል ዲስክሪፕሽን መጻፍ አለባችሁ ማለት ነው። ምክንያቱም ዲስክሪፕሽን ካልጻፋችሁለት ሌሎች ሰዎች አሁን የእናንተን ቪዲዮ ዲቴል ማየት የእናንተን ፕሮፋይል ዲቴል ያዩታል። የሆነ ቪዲዮ ስትለቁ በዚህ ቲክቶክ አካውንት ላገኝ የምችለው ነገር ምንድን ነው ብለው ገብተው ዲቴል ሲያዩት ያንን የእናንተ ኒች የሚገልጽ መሆን አለበት ማለት ነው። ስለዚህ ሞር ዲስክሪፕሽን ወይም ባዮ መጻፍ አለባችሁ ማለት ነው። ባዮ ላይ የምትሰሩትን ስራ